አንድ የኢትዮጵያ ንጉሥ ሕዝቡ በደል ሲደርስበት አቤቱታውን ያሰማ ዘንድ በቤተ መንግሥቱ ደጃፍ አንድ ደውል አኖረ። ማንኛውም በአስተዳደር ግፍ ተፈጽሞብኛል የሚል ዜጋ ወደ ቤተ መንግሥቱ አቅንቶ ደውሉን ከደወለ ንጉሡ ከደጃፍ ወጥተው በደሉን አድምጠው መፍትሄ ይሰጡ ነበር። ታዲያ አንድ ቀን ይህ ደውል ክፉኛ ተደወለ። ንጉሡም ምንድን ነው እስኪ ወጥታችሁ እዩ ሲሉ ባለሟሎቻቸውን አዘዙ። እንደተባሉትም ወጥተው ሲመለከቱ ደውሉን የምትደውለው አንዲት በጭነት ብዛት ጀርባዋ የተገጠበ አህያ ሆኖ አገኙ። ያዩትንም ተመልሰው ለንጉሡ ጌታዬ ሰው አይደለም አንዲት አህያ ነች ሲሉ ነገሩ። ንጉሡም ወደ ቦታው ሄደው አህያዋን አዩ። አህያዋ በጭነት ብዛት ክፉኛ ጀርባዋ የተገጠበ ነበረች። በዚህን ጊዜ እንዲህ የሚል ትእዛዝ አስተላለፉ። በሳቸው የግዛት ወሰን በሙሉ መደላድል ሳያደርጉ አህያን መጫን ክልክል ብቻ ሳይሆን የሚያስቀጣም እንደሆነ አስታወቁ። ከዛን ጊዜ ጀምሮ አህያ ጀርባ ላይ መደላድል አድርጎ መጫን ተጀመረ ይባላል። ዶክተር ሃርሊት ናስትሮም የተደበቀው ማስታወሻ በተሰኘው መጽሐፋቸው ደግሞ ይህንን አስፍረውት ይነበባል። ወታደሮቹ መጀመሪያ ማወቅ የፈለጉት ነገር ምግቦቹ መርዝነት እንዳላቸው ወይም መበላት የሚችሉ መሆኑን ነው። እኔ እንድቀምስላቸውና እንዳረጋግጥላቸው ይፈልጋሉ። ከቀመስኩ ደግሞ ከምግቡ ባለ ንብረት ፊት መሆን አለበት። ወዲያውኑ ላረጋግጥላቸው ችል ነበር። ምክንያቱም ጣሊያኖች እስከ መጨረሻው ሰዓት ድረስ ምግቦቹን ይጠቀሙ እንደነበርና ሲለቁም በችኮላ ለቀው ስለወጡ ነው። ለማንኛውም ግን ለማረጋገጥ ብለን አንዷን አህያ ከዱቄቱ ከስኳሩና ከተጠበሰው ዳቦ እንዲበላ አደረግን። አህያውም ምንም አልሆንም። ወታደሮቹም ተረጋጉ። በዓለማችን የአህዮች ደህንነት አሳሳቢ ደረጃ መድረሱን በመረዳት ደህንነታቸው ላይና በእንክብካቤ ዙሪያ የሚሰሩ ተቋማት መቋቋም የጀመሩት በ1961 ዓ.ም አካባቢ ነው። እነዚህ ድርጅቶች በአህዮች ዙሪያ ከሚያከናውኑት በርካታ ተግባራት ውስጥ የሰራተኛ አህዮችን ሁኔታ ማሻሻል እንዲሁም የአህያ ባለቤቶችን ኑሮ መደገፍ የመሳሰሉት ይገኝበታል። በተጨማሪም አህዮች ከስቃይ ነፃ ሆነው የሚኖሩበትን ዓለምና ለሰው ልጆች የሚሰጡት አስተዋጽኦም ሙሉ ዕውቅና አግኝቶ ማየትን ይጨምራል። ኢትዮጵያ ከ8 ሚሊዮን በላይ አህዮች መኖሪያ ስትሆን ይህም በአህዮች ቁጥር በዓለም ቀዳሚ ሀገር ያደርጋታል። ከጊዜ ወደ ጊዜ እየጨመረ የመጣው የአህዮች ቁጥር ሲታይ በዚያው ልክ አህዮች ለኢትዮጵያ ማህበረሰብ ያላቸው ሚና እየጨመረ መምጣቱን ያመላክታል። አህያ በጠንካራ ሰራተኝነቷ ላለፉት 5000 ዓመታት በዚህ ፕላኔት ቆይታለች። በዓለም ላይ የሚገኙ 40 ሚሊዮን የሚሆኑ እነዚህ እንስሳት ባላደጉ አገሮች የጭነት እንስሳት በመሆኑ ቢታወቁም በአንዳንድ አገሮች ግን ከዚህም የዘለለ ጠቀሜታ አላቸው። አህያ ለመጀመሪያ ጊዜ የቤት እንስሳ ሆኖ ከሰው ልጅ ጋር አብሮ መኖር የጀመረው ከክርስቶስ ልደት በፊት 3000 ዓመት ጀምሮ ምናልባትም በግብፅና በሚሶፖታሚያ እንደሆነ ይታመናል። ከዚያን ጊዜ ጀምሮ ለዓለም ሕዝብ ጉልበት፣ አቅምና የእድገት መሰላል ሆኖ አገልግሏል። ለሺዎች ዓመታት ያህል ችግርን ተቋቁሞ የጉዞ ጓደኛ፣ አቅም፣ የጦር ሜዳ ባልደረባ ሆኖ ዘልቋል። በ1784 ወይም በ1785 አካባቢ አህያ የሚለው ስም ከመታወቁ በፊት ይህች እንስሳ አስ በሚለው ስም ተመዝግባ ትገኝ ነበር። በዚህ የተነሳ ከ18ኛው ክፍለ ዘመን ጀምሮ በሁሉም የዓለም ክፍል በአንድ መጠሪያ የምትታወቀው አህያ ባዳጊ አገሮች ከ12 እስከ 15 ዓመታት ትኖራለች ተብሎ ሲታወቅ አለስራና በምቾት በምትኖርበት የሰለጠነው ዓለም ከ30 እስከ 50 ዓመታት ትቆያለች።
ትልልቅ ጆሮዎቿ ድምፅ በርቀት ለማዳመጥ የሚያስችል አቅም ሲኖረው በተጨማሪም ደሟን ለማቀዝቀዝ ያግዛታል። በጣም ረዥም ዕድሜ ያስቆጠረ የአህያ ቅሪተ አካል የተገኘው 3.5 ሚሊዮን ዓመት ያለው ነው። የአሁኖቹ አህዮች ቅድመ አያት ቀደምት ዝርያ በኑቢያና በሶማሊያ የሚገኙ አፍሪካን ዋይልድ አስ የተሰኙት ናቸው። አህያ ለመጀመሪያ ጊዜ ያላመዱት ኑቢያውያን እረኛ አስቦች ናቸው። በጊዜው በዋነኝነት የጭነት አገልግሎት ይሰጥ የነበረው በሬ ነበር። አህያ በሬን በመተካት አገልግሎቱን እንድትሰጥ ተመራጭ ያደረጋት ምክንያት እንደ በሬ አህያ ለማመንዠግ የምታባክነው ምንም ጊዜ አለመኖሩና ረዥም ጊዜ ለሚያስፈልገው ከግብፅ ጋር ለነበረው የንግድ ልውውጥ ማገዟ ነበር። በጊዜው የነበሩ እጅግ ባለጸጋ የማኅበረሰቡ አባላት ከ1000 አህዮች በላይ እንደነበራቸው ይታወቃል። በዚህ ከሌሎች የላቁና የተከበሩም ነበሩ። አህዮችን ለእርሻ ያከራዩአቸዋል፣ ወተታቸውንና ስጋቸውን ይጠቀማሉ። በ2003 ንጉሥ ናርምርና ንጉሥ ሆራሃ ሁለቱ የመጀመሪያዎቹ የግብፅ ፈርዖኖች መቃብራቸው ሲቆፈር በአጽማቸው ዙሪያ 10 የአህያ ቅሪተ አካል አብሮ ተቀብሮ ተገኝቷል። ይህ የአህያ ቅሪተ አካል በቀደመው የግብፅ ስልጣኔ ውስጥ ያለው ሚና ቁልጭ አድርጎ ያሳያል። በኢትዮጵያ ውስጥ ያሉት የአህያ ደህንነት ችግሮች ብሎ የዶንኪ ሳንክቸሪ ኢትዮጵያ መጽሔት በአንድ ወቅት ይህን አስፍሮ ነበር። አህዮች ያለምንም ስልጠናና አግባብነት ያለው መደላድል ሳይኖር ዕድሜያቸው ለሥራ ሳይደርስ መስራት ይጀምራሉ። ከአህዮች ጋር ያለው የተግባቦት መንገድ ዱላ ብቻ ነው። አህዮች ምንም ያህል ቢጫኑ አይከብዳቸውም ተብሎ ይታሰባል። ሲሶ ያህሉ የኢትዮጵያ አህዮች የሚሰሩት በጀርባ ቁስል እየተሰቃዩ ነው። የታመሙትም ወደ ሐኪም ቤት አይወሰዱም ሲል አስፍሮ ይነበባል። አህዮች በማኅበረሰብ ልማት እድገት ውስጥ ከፍተኛ ድርሻ አላቸው። በአዲስ አበባ በመቶ የሚቆጠሩ አህዮች ባለቤት የሆኑ ሀብታሞች አሉ። እነዚህ ባለ ሀብቶች የአህያ ሹፌር ቀጥረው ያሰራሉ። በአፍሪካ ትልቁ ገበያ መርካቶ አብዛኛው የሸቀጥ ትራንስፖርት የሚከናወነው በአህያ ነው። እግር ጥሎት ወደ እህል በረንዳ አካባቢ ከዘለቁ ቁጥሩ በርከት ያለ አህያ ሊያዩ ይችላሉ። በፍጹም ለሌላ ትራንስፖርት አገልግሎት የማይመቹ ቦታዎች ሁሉ በእነሱ ተሸፍነዋል። ጎተራ ያለ አህያ አይሞላም። ማሳ ላይ ያለ ክምር ያለ አህያ አይነሳም። የገጠሩ ሕዝብ አስፈጭቶ ሸምቶና ሸጦ ወደ ደሳሳ ጎጆ የሚመለሰው በአህያ ነው። ሲራራ ነጋዴውም እንዲሁ አህያ ትራንስፖርት ነው። የውሃ ጋር የሚሳበው በአህያ ነው። ሆኖም የአህያ ደህንነት አደጋ ላይ የወደቀበት ጊዜ ብዙ ነው። በሀገራችን የአህያ ቂራ ጉዳይ አነጋጋሪ ሆኖ እንደነበር ይታወሳል። በወቅቱ የአህዮቻቸው ደህንነት ያሰጋቸው አካላት ጎላ ያለ አቤቱታቸውን ሲያሰሙ ቆይተው ነበር። አንድ ጠዋት ብድግ ብለው ወደ ቅርቦ ከተማ ይውጡ። ምንም አይነት የተሽከርካሪ እንቅስቃሴ ባይኖር ከተማዋ ምን እንደምትመስል አስቡ። የእርሶና የልጆቹ የማለዳ እንቅስቃሴ ምን ሊመስል ይችላል? የከተማዋ ሰው ሁሉ የዕለት ግብርስ እንዴት ይከወናል? ይህን ስሜት ይዘው ወደ ገጠሪቱ ኢትዮጵያ ይዝለቁ። ከእርሻው ማሳ እስከ ጎተራ፣ ከጎተራ እስከ ገበያ፣ ከወፍጮ ቤት እስከ ውሃ ቅጂ፣ ለደስታውም ለሐዘኑም ጀርባዋን ከማታዞረው አህያ ውጪ እንዴትና በምን ሊከወን ይችላል ብለው ሳይጠይቁ አይቀሩም። ለዚህ ነው ታጭዶ የተዘጋጀን የእርሻ ምርት በማጓጓዝ በማረስ በመውቃት የምታግዘው አህያ የሌለው ገበሬ ራሱ አህያ ነው ሲል የተረተው። አህዮችን በገቢ ማስገኛ አገልግሎት ተጠቅሞ ችግሩን የቀረፈ ገበሬም እናት ያለው ልጅና አህያ ያለው ሰው ጾሙን አያርድም ሲል ይሰማል። አህያ የትም ገብታ አታጣትም።
ወጣ ገባና ተራራማ በሆነችው በገጠሪቷ ኢትዮጵያ እንዲሁም በአፍሪካ በሰው ማህበራዊ መስተጋብር ውስጥ ይህን እንስሳ ከሌሎች እንስሳት በበለጠ ማህበረሰቡን የሚያስተሳስር እሴት ነው። ከአንድ የወተት ላም ይልቅ አንድ አህያ የማህበረሰቡ ንብረት ነው። ጎረቤታሞች በተለያዩ አጋጣሚዎች አህዮችንና በቅሎችን ይዋዋሳሉ። ከተፈጥሯዊ አደጋዎች በኋላ የማህበረሰቡን የመቋቋም አቅም በመገንዘብ በመገንባት ያላቸው ሚናም ከፍተኛ ነው። በሃይማኖት መጻሕፍት፣ በነገስታት ገድሎች፣ በጦር ሜዳ በአርኪኦሎጂ ግኝቶች፣ በተረትና በቀልድ መጽሐፍ፣ በሥነ ጽሑፍ ትሩፋቶች ሁሉ አህዮች አሉ። በሰው ልጅ ሃይማኖታዊም ሆነ ዓለማዊ ታሪኮች ውስጥ ሁሉ አሉ። በተጠኑ የሰው ልጅ ታሪክ ውስጥ ሁሉ ስፍራ አላቸው። በሃይማኖት መጻሕፍት ንጉሡን አጓጉዘዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቷ ግልገል በውርንጭላይቷ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢዩ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቷንና ውርንጭላዋንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸው። ማቴዎስ ወንጌል ምዕራፍ 21። ብዙ ታሪኳ ጦርነት በሆነበት ኢትዮጵያ መልክዓ ምድሯ ወጣ ገባ ለሆነባት ሀገር ሰው የጦር መሳሪያ፣ የጦርነት ስንቅና ትጥቅ ለማጓጓዝ ከአህያና በቅሎ ሌላ አማራጭ ምን ሊኖር ይችላል? እንደ ሰው ሁሉ በጦር አውድማ ሕይወታቸው ያለፈው የጋማ ከብቶች ቁጥር በዝርዝር ምን ያህል ይሆን ነበር? አህዮች በጦር አውድማ የነበራቸው ሚና የተመለከቱ ሰነዶችን ማግኘት በፍጹም አስቸጋሪ አይደለም። በተለይ ሰው ላይ ብቻ በማያተኩሩ የውጭ አገር ጸሐፍት ሰነዶች ላይ ሚናቸው ጎልቶ የተጠቀሰበት ጊዜ በርካታ ነው። የተደበቀው ማስታወሻ በዶክተር ሃርድ ናይስትሮም ተጽፎ በዶክተር ገበየው ተፈሪና ደሳለኝ አለሙ ወደ አማርኛ የተመለሰው መጽሐፍ ከገጽ 16 እስከ 17 ላይ እንዲህ ይላል። የመጀመሪያ ማረፊያ ካምፓችን ያደረግነው ቁልቁለቱን ጨርሰን ነው። ወንዙ ዳር እየተንደረደርን የወረድነው ቁልቁለት ከዳባት ከተማ 1200 ሜትር ዝቅ ብሎ ነው። ደራ ይባላል። በእግራችን መውረድ ነበረብን። በዚህ ቁልቁለት በከብት ጫንቃ ላይ የሚመችም አይደለም። መንገዱም ቢሆን በየመሃሉ በድንጋዮችና በገደል ስንጥቆች ይቆረጥ ነበር። ከመጠን በላይ ለተጫኑት አህዮችም አዘንኩ። እንዳይንከባለሉ በፊት ለፊት ሰኮናቸው እየተንፏቀቁ ነው ቁልቁለቱን የሚወርዱት። የጀርባቸው አጥንት ሲንጫጫ፣ ትንፋሻቸው ሲያቃትት መስማት አሳዛኝ ነገር ነበር። ደግነቱ አርፈውና ተቀልበው የሰነበቱ ስለሆኑ ጠንካሮች ነበሩ። ጉዞ ስንጀምር የጫንቃ ወይም የጀርባ ቁስል የነበረው የጭነት ከብት አልነበረም። እንዲህ አይነት መንገድ ወጥቶ የሚያውቅ ሰው ቁልቁለትን በፍጥነት ለረጅም ሰዓታት መውረድ ምን አይነት ሁኔታ እንደሚፈጥር ያውቃል። ጉልበት ይርዳል። ሰውነትም እንዳለ ቁስለት ስሜት ይኖረዋልና ትልቁም ትንሹም የሰውነት እንቅስቃሴ ህመም ይፈጥራል። ሰውም ሆነ እንስሶች ሁላችንም ማረፊያ ቦታ ስንደርስ በጣም ቢደክመን አያስገርምም። የሚያሳዝነው ግን ሁለት አህዮች ከጀርባቸው ላይ የብርቱካን ፍሬ የሚያካክል እብጠት ተገኘባቸው። ሌላ የሚደረግ ነገር አልነበረም። ሁለት የብረት መተኮሻዎች ለዚሁ ጉዳይ ተብለው ተጭነው ስለሚጓዙ እነሱን በእሳት አግሎ እብጠት ያለውን ከብት አስተኝቶ እብጠቱን በትኩስ ብረት መጥበስ ነው። አሰቃቂ ቢመስልም ለእንደዚህ አይነቱ ቁስል በጊዜው ፍቱን የሆነ ድርጊት ነበር። ከብቶቹ ከተጠበሱ በኋላ ለጭነት ዝግጁ ይሆናሉ። ይህ ሁኔታ ህመም የሚፈጥር ቢሆንም የከብቶቹ ጀርባ ተጨማሪ ጉዳት አያሳይም። ቁስሉ በየቀኑ ለብ ባለ ውሃ በሳሙና ከታጠበና እየተጫኑም ቢሆን በደንብ ከተያዘ በ2 ሳምንት ውስጥ ጨርሶ ይድናል። የተፈጠረው ጠባሳ ደግሞ ጥንካሬውን ይጨምራል። ያጋደለ ወይም ያልተስተካከለ ጭነትን የሚችል ሆኖ እብጠቱ እንደገና እንዳይፈጠር ይረዳል። እንደውም የዚህ አይነት ጠባሳ በጀርባው ላይ ያለው የጋማ ከብት ተፈላጊና ዋጋውም ከፍ ያለ ነው። ከብቱም አልፎለታል ይባላል ሲል በመጽሐፉ አስፍሯል። በሀገረ ሰባዊ የቃል ታሪክ ውስጥ ለበርካታ አፈ ታሪኮች፣ በታሪክ ገድሎች፣ በብዙዎች ኢትዮጵያውያን የልጅነት ሕይወት ውስጥ
የማይረሳ ትውስታ ትሎ የሚያልፈው ተረቶች ውስጥ ብዙ ጊዜ አህዮች ዋና ተዋናይ ሆነው ቀርበዋል። የብዙ ደግና ደግ ያልሆኑ የባህሪ ወራሽ ወኪል ሆነው ተስለዋል። ጸጋዬ ገብረ መድኅን ሎሬት በአንድ ተውኔታቸው መጋረጃ ሲገለጥ የአህያ ማናፋት ድምፅ ተሰምቶ መጀመሩ ብዙ ውዝግብና ችግር ፈጥሮ እንደነበር ይታወሳል። የአህያው የማናፋት ድምፅ ማንን ደደብ ለማለት ነው አሊያም ጥጋበኛ ለማለት ነው ተብሎ እንደተወቀሱ ተተርኳል። ሁሉም የቀልድ ብላቴና ቀልድን የመጀመረው ይችን እንስሳ መስሎ ነው። በመላው ዓለም የሚገኙ ቀልድና ተረት አዋቂዎች ብዙ ቀልዳቸው ውስጥ አህያ በጥሩም በመጥፎም ተዋናይ ነው። በተረት ገጸ ባህሪያን ሰዎች፣ እንስሳት፣ መናፍስትም ሊሆኑ ይችላሉ። ማኅበራዊ ፋይዳው ከፍተኛ ነው። የሰው ልጅ የገዛ ሕይወቱን ይመረምራል፣ መንፈሳዊ ገጽታውን ይረዳል፣ ከራሱ ጋር እርቅ እያደረገ የኑሮ ፈለጉን ያስተካክላል፣ ይወቅሳል፣ ያነቅሳል፣ ያነሳል፣ ይጥላል። ኢትዮጵያዊው ሊቃውንት ቀልድ አዋቂው አለቃ ገብረሐና ከበርካታ ቀልዶቻቸው ውስጥ የዚች እንስሳ ሚናን ውክልና ሰፊውን ቦታ ይዛል። ታደሰ ዓለም በ1968 ያሳተሙት የአለቃ ገብረሐና በሕይወት የሠሩት እውነት ሥራ መጽሐፍ ላይ አህያን ሲጓዙባት፣ ሲቀለዱባት፣ ለቀልዳቸው ማሳመሪያ ሲጠቀሙባት እንደነበር ሰፍሮ ይገኛል። የዓለማችንም በርካታ ቀልድ አዋቂዎች በቀልዶቻቸው ውስጥ ይችን እንስሳ ተዋናይ መሆኗን የሚያረጋግጡ ብዙ ተረኮች አሉ። የአረቡ አሊባባ፣ የምስራቁ ዓለም ሙላ ኑርሰዲን ይጠቀሳሉ። በዓለማችን 44 ሚሊዮን አህዮች ይኖራሉ ተብሎ ይገመታል። በዓለማችን በየትኛውም የአየር ጸባይ በየትኛውም ክፍለ ዓለም ይገኛል። ከዓለም በእነዚህ እንስሳት ቁጥር ኢትዮጵያ ቀዳሚ ነች። ከ10 ሚሊዮን የሚጠጋ አህዮች መኖሪያ ናት። እንደ አውሮፓውያን አቆጣጠር በ1990ዎቹ 11 ሚሊዮን የነበረው የቻይና አህዮች ቁጥር በ2013 ወደ 6 ሚሊዮን መውረዱን የሀገሪቱ የእንስሳት ዓመታዊ መጽሐፍ ያስረዳል። ከሸኮናው እስከ ቆዳ የሚፈለገው አህያ በአፍሪካ ውስጥ ዋጋው አሻቅቧል። ይህ ትርፋማ ንግድ የሳባቸው ሕገወጥ ነጋዴዎች በሕገወጥ ደላሎች አስተባባሪነት በየቦታው የሚገኙትን አህዮች እየሸጡ ነዋሪውን ችግር ውስጥ መክተታቸውን አንድ ደቡብ አፍሪካዊ የሞጋሳኒ መንደር ነዋሪ እንዲህ ሲል ገልጾት ነበር። በዚህ አካባቢ አህዮች በነጻነት ይመላለሱ ነበር። አሁን ግን ምንም አህያ የማይታይበት ሁኔታ ነው ያለው። እዚህ አካባቢ ያለነው ሰዎች የአህያን ስጋ አንበላም። እንደሚታወቀው በአካባቢው ስራ የለም። አህያ ያለው ግን ሰርቶ መብላት ይችል ነበር ሲል አስፍሯል። ይህ ስጋት በሀገራችንም በአንድ ወቅት በመታየት ላይ ይገኝ ነበር። ድሮ አህያን ለመጠበቅ እረኛ ወይም ጠባቂ አያስፈልግም ነበር። ዛሬ ግን አህያ መስክ ላይ አውጥቶ ዞር ማለት አይቻልም። ድሮ የአህያ ስጋቷ ጅብ ብቻ ነበር። ዛሬ የአህያ ስጋቷ የአህያ ቆዳ ኮንትሮባንዲስቶችም ናቸው የሚሉ ጽሑፎች በስፋት ይሰራጩ ነበር። በሀገራችን ሰፊ ቁጥር ያለው የአህያ መኖር ለአህያ ቆዳ ንግድ ዋነኛ ኢላማ ሆኖ ነበር። እንደ ዶንኪ ሳንክቹዋሪ መጽሔት አንደር ዘስኪን ዘገባ ቻይና በርካታ የንግድ ስምምነቶች አድርጋለች። በሳብ ሳሃራን አፍሪካ ከፍተኛ የውጭ ንግድ አጋር ሆናለች። ለምሳሌ በ2016 ከጠቅላላው ንግድ እንቅስቃሴ 25 ከመቶ የሚሸፍን ነበር። በአህያ ቆዳ ንግድ ረገድም ከፍተኛው ነበር። በአፍሪካ ሀገራት ውስጥ ያቋቋመቻቸው የአህያ ቄራዎች ዋነኛ ዓላማ ከአህያ ስጋ ጋር የተያያዘ ብቻ አይደለም ከቆዳው እንጂ ሲል መጽሔቱ ዘግቧል። ዊኪፒዲያም እንዳሰፈረው የአህያ ዘራፊዎች ዋነኛ ትኩረታቸው ቆዳ ላይ ነው። ቻይና የአህያ ቆዳ በመቀቀል ኢጂአኦ የተባለ ሙልጭልጭ መሳይ ጄላቲን ትሰራለች። ይህንንም በተለያዩ መድኃኒቶች ውስጥ በመጨመር ለደም ዝውውር፣ ሰውነትን ከበሽታ ለመከላከል፣ የራስ ማዞር፣ የእንቅልፍ እጦትና ሳል፣ የወር አበባ አለመስተካከልን ለመከላከልና ለማከም ይጠቀሙበታል። ሸኮናው እንዲሁ ይኸው ሙልጭልጭ ጀላቲን የሚሰራበት ሲሆን ስጋው ከከብት ስጋ ይልቅ ጠቀሜታ አለው በሚል የአህያ ስጋ በርገርና ወጥ በመስራት ይመገቡታል። ኢጂአኦ በመድኃኒት ውስጥ ካለው ጥቅም በተጨማሪ በሙቅ መጠጦች ውስጥ ሲጨመር ቶሎ ስለሚቀልጥ አብሮ ይጠጣል።
ከኦቾሎኒ ምግቦች ጋር ተቀላቅሎም እንደ ሻይ ቡና ቁርስ ይቀርባል ይላል ዊኪፒዲያ። በኢትዮጵያ የአህያ ቁጥር ጨምሯል። ለአደጋ ተጋላጭነታቸውን ለመቀነስ በጤና ረገድ ሰፊ ሥራ መከናወኑ በምክንያትነት ይገለጻል። በዓለም ላይ በየዓመቱ ከ4 እስከ 10 ሚሊዮን አህዮች ይታረዳሉ። ይህ ሁኔታ በቀጥታም ሆነ በተዘዋዋሪ ከአህያ ጋር ሕይወታቸው ለተቆራኙ በገጠርም ሆነ በከተማው ለሚኖሩ ሕዝቦች የህልውና አደጋ ነው። በገጠሩ መንደሮች ከአፍሪካ እስከ ደቡብ አሜሪካ አህዮች ይሰረቃሉ፣ ይታረዳሉ። በአንድ ምሽት ቆዳቸው ተገፎ ተጥለውም ይገኛሉ። የቆዳ ፍላጎት መጨመር የአህዮችን ዋጋ አኑሮታል። በሀገራችን ብዙ ጊዜ የሚነሳ ከአህያ ጋር የተያያዘ አንድ አባባል አለ። እኔ ከሞትኩ ሰርዶ አይብቀል አለች አህያ የሚባለው። በዚያን ጊዜ ይላል አፈታሪኩ፣ ሰርዶ የሚባል ከግራር የሚልቅ የዛፍ አይነት ነበር። የአህያ ዋነኛ ሥራም በየዕለቱ የዚህን ዛፍ ግንድ እየተሸከመች ወደ ሩቅ አገር ማጓጓዝ ነበር። አህያም ታዲያ ለረዥም ዓመታት የሰርዶ ግንድ ስታመላልስ ኖራ በስተመጨረሻ አረጀችና እየደከመች መጣች። በዚህ ጊዜም ንጉሥ አንበሳ አህያ ሆይ ይህን ያህል ዘመን የሰርዶ ግንድ ስታመላልሽ ይኖረሻል። አሁን ግን ደክሞሻል፣ መሞቻ ጊዜሽም እየደረሰ ነው። ስለዚህ አንቺ በክብር ረፊ፣ የሰርዶ ግንድ የማመላለሱን ኃላፊነት ለድመት እሰጣታለሁ ይላታል። አህያ ግን ይህን ሥራ ድመት አትችለውም፣ እኔም በሕይወት እስካለው ሥራውን ለመስራት አሁንም ፈቃደኛ ነኝ ብላ እምቢ አለች። አንበሳም ታዲያ በአህያ እምቢተኝነት ተናደደና እንዲያውም ዛሬውኑ እንድትሞች ይወስነናል፣ ከመሞትሽ በፊት የምትናገሪው ነገር አለ ሲል ጠየቃት። እሷም ታዲያ ከሞቷ በላይ ያሳዘናት ድመት በዚያ ከባድ ሥራ ስትሰቃይ መኖሯ ነበርና እንዲህ ብላ ተናገረች። ንጉሥ አንበሳ የሞት ፍርዶን ተቀብያለሁ፣ ግን ባይሆን እኔ ከሞትኩ በኋላ ሰርዶ አይብቀል፣ የእንስሳት ጀርባም አይላጥ ብዬ እንድጸልይ ቢፈቅዱልኝ ብላ ጠየቀች።